ሰዎችን የማንበብ አቅም ግለሰባዊ፣ ማህበራዊና የሥራ ህይወት ላይ ትልቅ ተጽዕኖን ያመጣል። ሰዎች ምን እየተሰማቸው እንደሆነ ስታውቅ መልእክትህን እነሱ ጋር ሊደርስ በሚችል ምርጥ መንገድ ከስሜታቸው ጋር አስማምተህ ታቀርባለህ። ዛሬ ከዚህ መጽሐፍ ለዚህ የሚረዱ 14 የሳይኮሎጂ ዘዴዎችንና የሰዎችን አካልና አእምሮ ለማንበብ የሚረዱ ቀላልና የስነ ልቦና ዘዴዎችን በስፋት እንፈትሻለን። እንደተለመደው ቪዲዮውን ላይክ በማድረግ እንጀምር። በቅድሚያ ማወቅ የሚኖርብን ሰዎችን ለማንበብ የሚረዱ 14 የስነ ልቦና ዘዴዎች አሉ። የመጀመሪያው ተጨባጭና ክፍት ሁን የሚለው ነው። ሰዎችን ለማንበብ ከመሞከር በፊት በመጀመሪያ ክፍት አእምሮ ሊኖር ይገባል። ስሜቶችህንና የቀድሞ ልማዶችህን፣ ምልከታህንና አስተያየት ላይ ተጽዕኖ እንዳያደርጉበት ተጠንቀቅ። ሰዎችን በቀላሉ ከተቻቸው በተሳሳተ መንገድ ታነባቸዋለህ። የትኛውንም ሁኔታና ግንኙነት ስትቀርብ የቻልከውን ያህል ተጨባጩን። ሁለተኛው ለአቀራረብ ትኩረት ስጥ። ታዋቂዋ የስነ ልቦና ባለሙያ ጆኒት ኦርሎፍ ሰዎችን ለማንበብ ስትናገር አቀራረባቸውን ማስተዋል ይገባል ትላለች። ምን ለብሰዋል? ባለራዕይ መሆናቸውን የሚናገር የስኬታማ ሰው አይነት አለባበስ ለብሰዋል? ወይስ ምቾታቸውን በማስቀደም ጂንስና ቲሸርት ነው የለበሱት? መንፈሳዊ ሰው መሆናቸውን የሚገልጽ ምልክትስ አድርገዋል? የለበሱትን መሰረት አድርገህ ትርጉም መስራት ትችላለህ ትለናለች። ስናፕ የሚል መጽሐፍ የጻፈውና በቴክሳስ ዩኒቨርሲቲ የማንነት ስለንቦና ባለሙያው ሳም ጎንሲንግ ማንነትን ለሚያረጋግጡ ነገሮች ሁሉ ትኩረት መስጠት ያስፈልጋል ይለናል። ሶስተኛው የአካል ቅርጽን አስተውል የሚል ነው። የግለሰቦች የአካል ቅርጽ ስለ አመለካከታቸው ብዙ ይናገራል። ራሱን ቀና አድርጎ የሚራመድ ከሆነ በራሱ ይተማመናል እንደማለት። እርግጠኛ እንዳልሆነ በሚናገር አኳኋን ወይም ተጣድፎ የሚራመድ ከሆነ ደግሞ ስለ ራሱ ያለው ግምት ዝቅተኛ መሆኑን ሊያመለክት ይችላል። አራተኛው የአካል እንቅስቃሴን አስተውል የሚለው ነው። ሰዎች ስሜታቸውን ለመግለጽ ከቃላት በላይ እንቅስቃሴዎችን ይጠቀማሉ። ለምሳሌ ወደ ምትወዳቸው ሰዎች ቀርበህ መቀመጥ የሚያስደስት ሲሆን ከማትወዳቸው ደግሞ ራቅ ማለት ነው የምትመርጠው። ወደ አንተ ተጠግታ እጆቿን ከፍታና ዘርግታ ከተጠቀመች እንኳን ደስ አለ፣ ጥሩ እየተግባባችሁ ለመሆኑ ማሳያ ነው ትለናለች ኤቢ ፓምፒሰር። ካንተ ራቅ ለማለት ከሞከረ ወይም ከሞከረች በመሃላችሁ ግድግዳ የማበጀት ሙከራ መሆኑን ልብ በልና ፈጠን ብለህ ነገሮችን ማስተካከል ጀምር። ወደ አንተ ቀርቦ የተቀመጠ ሰው ጋር ሆነ ድንገት የሆነ ነገር ስትናገር ይህ ሰው ራቅ ካለና እጆቹን ካጣመረ የማይወደውን ነገር እንደተናገርክ ተረዳ። በሌላ በኩል ሲቀመጡ እጅን መደበቅ የሆነ የደበቁት ነገር እንዳለ አመላካች ሊሆን ይችላል። ከንፈራቸውን ሲነክሱ ደግሞ ባልተመቻቸው ሁኔታ ውስጥ እንዳሉና ራሳቸውን ለማረጋጋት እየሞከሩ እንደሆነ ያሳያል። አምስተኛው የፊት ገለጻዎችን ለመተርጎም መሞከር ነው። ምንም አይነት ስሜት የማይታይበት ፊት ከሌለ በቀር ስሜቶች ሁሉ ፊት ላይ ይገለጻሉ። እንደ ስነልቦና ሳይኮሎጂስቱ ጁኒየት ኦርሎፍ ገለጻ የፊት ገለጻዎችን ለመተርጎም የሚረዱ ብዙ መንገዶች አሉ። እነርሱም ጥልቅ የመኮማተር መስመሮች ፊት ላይ ካየ ሰውየው መጨነቁን ወይም አብዝቶ እያሰበ እንደሆነ ይነግርሃል። በተቃራኒው የምሩን የሚስቅ ሰው ደግሞ የአይኖቹ ጠርዝ አካባቢ የቁራ ጣቶችን የሚመስሉ መስመሮች ያሳያል። ስድስተኛው ከትንንሽ ወሬዎች አትሽሽ የሚል ነው። ትንንሽ ወሬዎች አይስቡኝም የምትል ሰው ልትሆን ትችላለህ። ከብዙ ሰዎች ጋር ቤተሰባዊነትን ለመመስረት የሚረዳ እድል ግን ይሰጣል። ትንንሽ ወሬዎች ሰዎች በተለመደ ሁኔታ ውስጥ የሚኖራቸውን ባህሪዎች ይነግሩሃል። ይህንንም ከተለመደው የወጣ ባህሪ ሲገጥምህ ማነጻጸሪያ አድርገህ ልትጠቀምበት ትችላለህ። ሰባተኛው የግለሰቡን ጠቅላላ ባህሪ መረዳት ነው።
የሰዎችን ጠቅላላ ባህሪ መረዳት የአካል ቋንቋቸውን በስህተት እንዳትተረጉም ይረዳሃል። አንድ ግለሰብ የሰዎችን አይን ማየት የሚፈራ ከሆነ ብዙ ጊዜ ወደታች የማየት ልምድ ይኖረዋል። ታዲያ ይህ ከአንተ ጋር በሚነጋገርበት ጊዜም አይንህን የሚሸሽና ወደታች የሚመለከት ከሆነ እየዋሸ ወይም የሆነ ነገር ሊደብቅህ እየሞከረ ሊሆን ይችላል። እንዲህ አይነት ሰዎች የተለመዱ ባህሪዎችን መነሻ አድርገው ነው እንግዳና ልዩ ምልክቶችን መፈለግ የሚኖርብህ። ታዲያ ከዚህ ከጠቅላላ ባህሪ ያፈነገጠ ቅላጼ፣ ፍጥነት ወይም አካላዊ ቋንቋ ስታይ ልትመረምረው ወይም ትኩረት ልታደርግበት ይገባል። 8ኛው ቀጥታ ጥያቄዎችን በመጠየቅ ቀጥተኛ መልሶችን ማግኘት ነው። ቀጥተኛ መልሶችን ማግኘት ስትፈልግ ግልጽ ያልሆኑ ጥያቄዎችን ማስወገድ ይኖርብሃል። ሁልጊዜም ቀጥተኛ መልስ የሚፈልጉ ቀጥተኛና ግልጽ ጥያቄዎችን ብቻ አቅርብ። ሰዎች ሲመልሱልህም ጣልቃ አትግባ። ይልቅ በአፋቸው የሚመልሱልህን በጆሮህ እየሰማ በአካላቸው የሚነግሩህን ደግሞ በአይንህ ማስተዋል ይኖርብሃል። 9ኛው የተጠቀሙትን ቃላትና ቅላጼ ማስተዋል ነው። ከሰዎች ጋር ስታወራ የሚጠቀሟቸውን ቃላት ለማስተዋል ሞክር። ይሄ ለሁለተኛ ጊዜ ያገኘሁት እድል ነው ሲሉህ ከዚህ ቀደም ሌላ እድል አግኝተው እንደነበር እንድታውቅ ይፈልጋሉ ማለት ነው። እንደዚህ አይነት ሰዎች የግል መስላቸውን ለማሳደግ የሌሎችን ሰዎች እይታ ይደግፋሉ። ስለ ራሳቸው ጥሩ እንዲሰማቸው ያንተን ጥሩ አስተያየትና አድናቆት ይፈልጋሉ ማለት ነው። እዚህ ጋር የድምጽ ቅላጼንም ማስተዋል ይገባሃል። የድምጽ ቅላጼን መጠን ስለ ስሜቶች ብዙ ይናገራል። ሰዎችን ስታወራ ቅላጼያቸው አንተ ላይ የሚኖረውን ተጽዕኖ አጥና። ይህ ቅላጼ ምንን ይናገራል? እርጋታን፣ መረበሽን፣ ድካምን ወይስ ደስታን ብለህ ጠይቅ። 10ኛው ደመነፍስህ የሚነግርህን ስማ የሚለው ነው። ከሰዎች ጋር በተለይ ለመጀመሪያ ጊዜ ስትገናኝ ደመነፍስህን ማዳመጥ ይገባሃል። ከማሰብህ በፊት ውስጣዊ ስሜት ይሰጥሃልና። ደመነፍስህ የሚያውቀውም ከዚያ ሰው ጋር በመሆን ምቾት ተሰምቷል ወይስ አልተሰማህም የሚለውን ብቻ ነው። ይህም ሐቀኛ ያደርገዋልና ይህን ስሜት ማዳመጥ ሰዎችን ማመን እንደምትችልና እንደማትችል ለመወሰን በእጅጉ ይረዳል። 11ኛው የግለሰቡን ሁኔታ ተረዳ የሚለው ነው። ይህም ማለት በዙሪያ ያለውን ስሜታዊ ሁኔታ ማወቅ አለብህ ማለት ነው። ሰዎችን ስታጠና የሚስብ ወዳጃዊ አቀራረብ መኖር አለመኖሩን ለማስተዋል ሞክር። ከከባቢው የምናገኘው ጠቅላላ ጉልበት የሚመለከተው ይህ ነው። አካባቢ ሁኔታውን እንድትቆይ የሚጋብዝ ነው ወይስ የሚያርቅ ነው? 12ኛው አይናቸውን ተመልከት። አይኖች ኃይልን የማስተላለፍ አቅም አላቸው። ስለዚህ ጊዜ ወስደ የሰዎችን አይን ተመልከት። አይናቸውን ስታይ ምን ይታያል? ፍቅር፣ ርህራሄ፣ የዋህነት ነው የሚታይ ወይስ ቁጣ፣ ንዴት፣ ጭካኔ? እንደ ሳይንቲፊክ አሜሪካ ገለጻ አይኖች ውሸትን እና እውነትን የማጋለጥ አቅም አላቸው። የአይኖችን ብሌን መስፋትና መጥበብ ማየት ሰዎች የሚወዱትን ለማወቅ የሚረዳ ጥሩ አመላካች ነው። 13ኛው አትገምት የሚል ነው። ግምት በስህተት መረዳትን የማጋለጥ እድሉ ሰፊ ነው። ሰዎችን የማንበብ ሳይንስ ያስፈለገው ደግሞ ከግምት ወጥተህ ምልክቶችንና መረጃዎችን በመጠቀም ትክክለኛ ውሳኔ ላይ ለመድረስ ነው። አእምሮህን አዎንታዊና ክፍት አድርገህ ምልክቶችን ብቻ ተከታተል እንጂ አትገምት። 4ኛውና የመጨረሻው ሰዎችን መመልከት ተለማመድ የሚለው ነው። ልምምድ ወደ ፍጹምነት ይወስዳል። ስለዚህ ሰዎችን የበለጠ ባጠናህ ቁጥር የበለጠ በትክክል ማንበብ ትችላለህ። እንደ መልመጃ ደግሞ የቴሌቪዥኑን ድምጽ በማጥፋት ፕሮግራሞችን ለመመልከት ሞክር። የሰዎችን የፊት ገለጻዎችና ድርጊቶች መመልከት ቃላቸውን ሳትሰማ ሲናገሩ የሚሰማቸውን ለመረዳት ያግዛል። ከዚያም ያነበብከውን ልክ መሆኑን ለማረጋገጥ ደግሞ ድምጹን መልሰህ የሚናገሩትን ስማ። ይህንን ነጥብ ስናጠቃልለው ልታውቃቸው ከሚገቡ እጅግ ጠቃሚ ነገሮች አንዱ ሰዎችን ማንበብ ነው። በዙሪያ ያሉ ሰዎች ፈተናዎችን፣ ፍላጎቶችን እንድትረዳ የሚያግዝ ሲሆን የስሜት ብልህነትን የምታሳድግበት ክህሎትም ጭምር ነው።
እዚህ ጋር መልካሙ ዜና ሁሉም ሰው አንተን ጨምሮ ሰዎችን የማንበብ አቅም አለው። የሚያስፈልግህ ብቸኛ ነገር ምን መመልከት እንዳለብህ ለይተህ ማወቅ ብቻ ነው። እነዚህ 17 መሰረታዊ የአካል ቋንቋ ምሳሌዎችና ትርጉሞቻቸውን በመቀጠል እናያለን። እነዚህም የአካል ቋንቋ አዎንታዊ ወይም ክፍትና አሉታዊ ወይም ዝግ ተብሎ በሁለት ሊከፈል ይችላል። በቅድሚያ ግን ክፍት የአካል ቋንቋ ምሳሌዎችን እንመልከት። የቅንድብ ብልጭታ። አንድ ሰው የቅንድብ ብልጭታ ሲያሳይ ቅንድቡ እጅግ ጥቂት ለሆኑ ሰከንዶች ከፍ አድርጎ ይመልሳል። የዚህ ትርጉም የቅንድብ መነሳት ፍላጎትን የሚያሳይ ትልቅ ምልክት ነው። ሰዎችም ይህን ምልክት የሚያሳዩት 3 ዋና ዋና ምክንያቶች አሏቸው። የቅንድብ ብልጭታ ሙያዊ ፍላጎትን፣ መስማማትን፣ ማመስገንን ወይም ማረጋገጫ መፈለግን ሊያሳይ ይችላል። በንግግር ወቅት አዎ የሚል ትርጉምን ይወክላል። ሁለተኛው የፍቅር ፍላጎትን ሊያንጸባርቅ ይችላል። ሶስተኛው በማህበራዊ ህይወት ውስጥም መተዋወቅንና ሰላምታን ይወክላል። እኩል የሆነ የእጅ ሰላምታ። ይህ ሰላምታ 7 ነገሮችን ያካትታል። ጥሩ የሆነ የአይን ግንኙነት፣ ሞቅ ያለ ፈገግታ፣ ረዘም ብሎ የተዘረጋ እጅ፣ ወደ ታች የሚያመላክቱ ጣቶች፣ ከወገብ ወደፊት ጎንበስ ማለት፣ በእጅ እንደተጨባበጡ ለተወሰኑ ሰከንዶች መቆየት። የዚህ ትርጉም ይህ ሰላምታ እርስ በእርስ ያለንን መከባበር ያሳያል። በተጨማሪም በራስ መተማመንን፣ ክፍት መሆንንና ለግንኙነቱ ያለንን አክብሮት ያመለክታል። በመቀጠል የሰዎችን የአካል ቋንቋ ማስመሰል የሚለውን እንመልከት። ሰዎች በግንኙነት ወቅት ሳያውቁት የሌሎችን የአካል ቋንቋዎች ያንጸባርቃሉ። ይህ ማንጸባረቅ ለዛ ሰው ያላቸውን መውደድና ለመቀራረብ መፈለግን ያመለክታል። ሰዎች የሚያንጸባርቁት የሚወዱትን ብቻ ነው። ጥናቶች እንደሚሉት አንድ ሰው ላይ ተጽዕኖ ማሳደር እንዲወድ ከፈለግ የሱን ምልክቶች ማንጸባረቅን አሳየው። በመቀጠል መፋጠጥ። ይህ ምልክት ሁለት ሰዎች በኩል መጠን የሚያደርጉት የአይን ለአይን ግንኙነት ነው። የዚህም ትርጉም ከፍ ያለ ቦታ ከምትሰጣቸው ሰዎች ረዘም ያለ የአይን ግንኙነት ማግኘት እንደተወደድክ እንዲሰማ ያደርጋል። ነገር ግን 100% የሆነ የአይን ግንኙነት ቁጣን ሊያመለክት ይችላልና መጠንቀቅ ይገባል። የመጠኑ የአይን ግንኙነትን በማድረግ ተጽዕኖህን፣ ታማኝነትህንና ወዳጅነትህን መጨመር ትችላለህ። ብዙ ጊዜ የአይን ለአይን ግንኙነት ምቾት የማይነሳቸው ሰዎች ተስማሚ፣ ነፃና በሰዎች መሃል መሆን የሚወዱ ናቸው ይባላል። ሌላው የመሰናክሎች አለመኖር ሲሆን ከሰዎች ጋር በሚኖር ግንኙነት በመካከላቸው ስልክ፣ ቦርሳ ወይም ብርጭቆን አለማስቀመጥ ትኩረትህ ሙሉ በሙሉ ግንኙነቱ ላይ መሆኑን ያመለክታል። በግንኙነት ወቅት መሰናከል የሚሆኑ ነገሮችን ወደ ጎን ማድረግ ሌላኛው ሰውም ተመሳሳዩን እንዲያደርግ ያበረታታል። በመቀጠል ክፍት መዳፎች። የእጅ ምልክቶችን በምታይበት ጊዜ መዳፎችህን ማሳየትህን እርግጠኛውን ኪስ ውስጥ ማስገባት፣ ከጀርባ መደበቅ ወይም እጅን ማጠፍ አሉታዊ ትርጉም የሚሰጣቸው ምልክቶች መሆናቸውን አትዘንጋ። የዚህ ትርጉም ክፍት መዳፎችን የሚያሳዩ ሰዎች ሐቀኛና ልባዊ ናቸው ይባላል። በተፈጥሮ የተዘረጉ መዳፎችን ስናይ አእምሯችን አደጋ ላይ የሚል ምልክት ይደርሰዋል። ምናልባት ሰውየው የሆነ አደገኛ ነገር ደብቆ ይዞ ቢሆንስ የሚል ስጋትን ይጭራል። በእጆች ምልክቶችን በምታሳይበት ጊዜ መዳፎችህ ክፍት መሆናቸውን እርግጠኛውን። መዳፎችህን ወደ ታች ከመዘግዘቅ ይልቅ ወደ ላይ እንዲያመለክቱ ማድረግም ጥሩ ነው። በመቀጠል መንካት። ከጀርባ ወይም እጅ ላይ የሚደረጉ ለስላሳ መንካቶች ክፍት መሆንንና ወዳጅነትን ያመለክታሉ። የዚህም ትርጉም ጀርባን ወይም እጅን መንካት በስሜት ከዛ ሰው ጋር መሆንን ያመለክታል። ይህ ምልክት ቅርርብንና ምቾትን የሚፈጥር ሲሆን በመሃል የሚፈጠር ውጥረትንም ያጠፋል።
አንዳንድ ጊዜ ግን ሰዎችን ከመንካት በፊት የምቾት ቀጠናቸውን ያደጉበትን ባህል ወይም ልማድ ማስተዋል ሊጠበቅብህ ግድ ሊሆን ይችላል። በመቀጠል የምናየው የዝግ የአካል ቋንቋ ምሳሌዎችን ይሆናል። ቁርጭምጭሚትን ማቆላለፍ። እግሮችህ ተቆላልፈው አንደኛው ቁርጭምጭሚት ከሌላኛው በላይ ሆኖ ይህን የምታደርግ ከሆነ ይህን ምልክት የምታሳየው ቆመህ ወይም ተቀምጠህ ሊሆን ይችላል። የዚህ ትርጉም ወይም የዚህ ምልክት ዝግ መሆንን፣ ምቾት ማጣትን ያመለክታል። ቁርጭምጭሚታቸውን የሚያቆላልፉት ጥንካሬ ልዩነትም በሁኔታው እየተሰማቸው ያለውን ጭንቀትና ውጥረት መጠንም ይናገራል። አጭር ቀሚስ የሚያደርጉ ሰዎች ይህ የማቆላለፍ ልማድ ቢኖራቸውም ድርጊቱ ተፈጥሯዊ ባለመሆን ከሚገባው ጊዜ በላይ ከቆየ ትኩረት ሊሰጠው ይገባል። በተለይ ደግሞ ምልክቱን ያየኸው ወንዶች ላይ ከሆነ። በመቀጠል እጆችን ማጨባበጥ። ከጎን እጁን የምትይዘው ሰው ሳይኖር ሲቀር የራስህን እጅ ልትይዝ ትችላለህ። አንዳንድ ጊዜ ጣቶችህን ታቆላልፋለህ፣ ሌላ ጊዜ ደግሞ በአንደኛው ሌላኛውን ትጨብጣለህ። ጎልማሶች ይህን የሚያደርጉት ደህንነት አልሰማቸው ሲል ሲሆን፣ ይህ ግን አንዳንድ ጊዜ በተለየ ደግሞ አውራ ጣት ከላይ ሆኖ የሚታይ ከሆነ መተማመንን ሊያሳይ ይችላል። በመቀጠል አውራ ጣትን ኪስ ውስጥ ማስገባት። አውራ ጣትን ኪስ ውስጥ በማስገባት ወይም በሌሎች ጣቶች በመሸፈን ከእይታ ማራቅ። ትርጉሙ ብዙ ጊዜ የዝቅተኛ በራስ መተማመን ማሳያ ነው። አውራ ጣትን መደበቅ ብዙ ጊዜ የደህንነት ስሜት ማጣትን፣ የመበደል ስሜትን ያሳያል። በተቃራኒው ሌሎች ጣቶች ኪስ ውስጥ ሆነው አውራ ጣት ወጥቶ ከታየ ግን የትልቅ በራስ መተማመንና ለቀቅ ማለት ምልክት ተደርጎ ይወሰዳል። ሌላኛው አንገትን ማሸት ነው። ሰዎች ብዙ ጊዜ አንገታቸውን ከጎን ወይም ከኋላ ያሻሉ። ትርጉሙ ሰዎች አንገታቸውን የሚያሹት ሲጨነቁ ወይም ደህንነት ማጣት ሲሰማቸው፣ ይህ ዘዴ ለብዙዎች ከጭንቀታቸው መላቀቂያ ዘዴ ነው። ብዙ ጊዜ አንገታቸውን የማሸት ልማድ ያላቸው ሰዎች ከሌሎች የበለጠ አሉታዊና ተቺ የመሆን እድል አላቸው። በመቀጠል አካልን ማራቅ። ከሆነ ሰው ወደ ኋላ ማለት ወይም መራቅ ፍላጎት ወይም ምቾት ማጣትን ያመለክታል። ምን ማለት እንደሆነ እንመልከት። በንግግር ወቅት ራስህን ወደ ኋላ ሲሸሽ ወይም ሲርቅ ካገኘኸው የበለጠ የራስህን ቦታ የመፈለግ ምልክት ነው። የዚህ ምክንያቱ ደግሞ ምቾት ማጣት፣ ፍላጎት ማጣት ወይም አለማመን ሊሆን ይችላል። ይህ የአካል ማፈግፈግ ግንኙነት ውስጥ መቆየት አለመፈለግን የሚያሳይም ነው። ራስህን በዚህ ማፈግፈግ ውስጥ ስታገኝ ለምን ብለህ መጠየቅ ያለብህ ሲሆን፣ ሌሎች ካንተ ጋር በሚነጋገሩበት ወቅት ይህን ምልክት ካሳዩህም አቀራረብህን መገምገም ይኖርብሃል ማለት ነው። በመቀጠል ትከሻን ማጉበጥ። ከዚህ በፊት ምን ያህል ጊዜ አንገትህን ቀና ትከሻህን ደግሞ ወደ ኋላ አድርገህ ተብለህ ታውቃለህ? አሁን ስልክና ኮምፒውተሮች አብዝቶ ከመጠቀም ጋር ተያይዞ ትከሻቸውን የሚያገቡጡ ሰዎችን ማየት እየተለመደ ቢመጣም ከባድ ድብርት ውስጥ የመሆን ምልክት ግን ነው። የዚህ ትርጉም ትከሻቸውን የሚያገቡጡ ሰዎች የሆነ ነገር መደበቅ የሚፈልጉ ወይም ተጋላጭነት የሚሰማቸው ሰዎች ተደርገው ይወሰዳሉ። ሌላኛው ዓይንን ማሸት። ዓይናቸውን የሚያነሱ ወይም እነዚህ ሰዎች ጠቋሚ ጣታቸውን፣ መሃል ጣታቸውን ወይም አውራ ጣታቸውን ይጠቀማሉ። ድርጊቱ ከቀላል እስከ ከባድ ማሸት ይደርሳል። ይህ ምን ማለት እንደሆነ እንመልከት። ዓይንን ማሸት ሰዎች እንዲረጋጉ ያደርጋቸዋል። ዓይንን ስታሽ እባክህ ሂድልኝ፣ ከፊት ለፊት የማየው ሁሉ ቢጠፋ ደስ ይለኛል እያልክ ሊሆን ይችላል ተብሎ ይታሰባል። ሰዎች በተፈጥሮ ዓይናቸው ውስጥ የሚቆጣጠሩባቸው ነገር ለማስለቀቅ የሚያደርጉት ቢሆንም ግን ድካምንም ሊወክል ይችላል። ሰዎች በምርመራ ወቅት ጭንቀታቸውን ለማረጋጋት ዓይናቸውን ያሻሉ ወይም ይነካካሉ። ሌላኛው በነገሮች መጫወት ወይም መቁነጥነጥ የሚለው ነው። መቁነጥነጥ በአቅራቢያ ካሉ ነገሮች ጋር መጫወትንም ይጨምራል። ለምሳሌ በቁልፎች፣ በሳንቲሞች፣ በእስክሪብቶ፣ በቀለበት ወይም በአንገት ጌጥ ሊሆን ይችላል።
የዚህ ትርጉም መቁነጥነጥ በዋናነት መደበርን ያመለክታል። በወሬ ወይም በመቀመጥ መሰላቸትንም ሊወክል ይችላል። ሌላኛው ጆሮን መንካት። ጆሮን መንካት ማሸት ወይም መፋቅ። የዚህ ትርጉም በመሰረቱ ራስን መንካት የጭንቀት ምልክት ነው። ሰዎች አካላቸው ውስጥ የሚሰማቸውን ውጥረት ለማቀዝቀዝ ሲፈልጉ ራሳቸውን ደጋግመው ይነካሉ። ሰዎች የጆሮአቸውን ጀርባ የሚያሹትም ውጥረት ያለበት ሁኔታ ውስጥ ሲሆኑ ራሳቸውን ለማረጋጋት ነው። እንዲሁ አንዳንዶች የሰሙትን መረጃ አለመቀበል ሲፈልጉም ጆሮአቸውን ይነካካሉ። እንዲሁ ሆነ ብለው ከሌላ ሰው ለመግባቢያነትና መልእክትን ለማስተላለፊያነት የሚጠቀሙበትም ሰዎች ይኖራሉ። የመጨረሻው ከዚህ መጽሐፍ የምናየው ሌላኛው ምልክት እጆችን ኪስ ውስጥ መክተት ነው። እጅን ኪስ ውስጥ ማድረግ ሐሳብን ወይም ስሜትን ለማጋራት ፍላጎት ማጣትህን ወይም ምቾት እንዳልተሰማ ሊያመለክት ይችላል። የዚህ ትርጉም በንግግር ወቅት እጅን ኪስ ውስጥ መክተት ዝግ መሆንንና ወይም መሰብሰብን ያመለክታል። ምቾት አልተሰማህም፣ ፍላጎት የለህም ወይም ከሌሎች ጋር ሙሉ በሙሉ ለመግባባት ዝግጁ አይደለህም ማለት ተደርጎ ሊተረጎም ይችላል። ይህ ምልክት በነፃነት ለመግባባት ስለማይሆን ሰዎች በማይቀርቡት ሰው ይህን ሊያደርግ ይችላል። ጥናቶች እንደሚሉት እጅን ኪስ ውስጥ መክተት የመግለጽ አቅምን ስለሚገድብ ለተሳሳተ ትርጉምና መረዳት ሊዳርግ ይችላል። ከዚህ መጽሐፍ ሰዎችን የማንበብ የመመርመር ጥበብ እውነተኛ የሰዎችን ልጅ ተፈጥሮ የመረዳት ጥበብ እንደሆነ ይህ መጽሐፍ በስፋት ይዳስሳል። የሰዎችን ድርጊቶች፣ ቃላት እንድታውቅ የሚረዳ ኮድ በዚህ መጽሐፍ ውስጥ አለ። ሰዎችን በፍጥነት አንብብ፣ የአካል ቋንቋዎቻቸውን ተርጉም፣ ውሸቶችን ላይ እንዲሁም የሰው ልጅ ተፈጥሮን በስፋት መረዳት። ሰዎች ቃል ሳይናገሩ መመርመርና መረዳት ይቻላል ወይ? የዚህ መልስ አዎ ይቻላል። ይህ ድንቅ መጽሐፍ እንዴት አእምሮ አንባቢ መሆንና ጥልቅ ግንኙነቶችን መመስረት እንደምትችል በእጅጉ ያሳያል። ሰዎች ሳያውቁ እንዴት አእምሮአቸው ውስጥ መግባት እንደምትችልም ያስተምራል። ይህ ሰዎችን የማንበብ ድንቅ መጽሐፍ ስለ የአካል ቋንቋና የፊት ገለጻዎች ብቻ የሚያወራ ተራ መጽሐፍ አይደለም። እርግጥ ነው እነዚህ ነገሮች አካቶ በውስጥ ይዟል። በዕለት ተዕለት ሕይወትም ሰዎች ሲዋሹ መለየት የምትችልባቸውን አዳዲስና ድብቅ ዘዴዎችን ይህ መጽሐፍ አንድ በአንድ ያስተምራል። በይበልጥ ግን የሚያስተምር የሰዎችን ስነ ልቦናና ተፈጥሮ ስለመረዳት ነው። ይህ መጽሐፍ የራስህን የሌሎችን ውስጥ እንዴት መመልከት እንደምትችል ሳይንሳዊ ጥበቦችን እንዲሁም ጥናቶችን ያካፍልሃል። ለሰዎች የምታስተላልፋቸው ድብቅ ምልክቶችንም እንድትረዳና የስሜት ብልህነትን እንድታሳድግ በእጅጉ ይረዳሃል። በአጭሩ ሌሎች ላይ ተጽዕኖ ለመፍጠር የሚያስችሉ ቁልፎች ትማርበታለህ። የሰዎች የአካል ቋንቋ ስለ ስሜታቸው ምን እንደሚነግርህ በስፋት ታውቃለህ። ትንሽ መረጃን ይዘህ ብዙ ነገር ማገናዘብ ትችላለህ። ከአዳዲስ ሰዎች ጋር በፍጥነትና በጥልቀት ለመግባባት የሚረዱ ዘዴዎችን ታገኝበታለህ። እነዚህን ሁሉ በዚህ መጽሐፍ ውስጥ ተቀምጠውልሃል። ይህ መጽሐፍ በሚሊዮኖች የተሸጠ መጽሐፍ አንብብና የሰዎችን ሐሳቦችና ፍላጎት ተርጉመህ ከዚያም ከነርሱ ጋር መሄድ በምትፈልግበት አቅጣጫ ሁሉ በአሸናፊነት ትሄድ ዘንድ እጋብዛለሁ። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ይህ እጅግ በጣም ጠቃሚ የሆነ የሰዎችን ማንነትና ተፈጥሮ የማወቅ ሳይኮሎጂ ቪዲዮ ላይክ በማድረግ ለሌሎች ወዳጅ ዘመዶቻችን ደግሞ ሼር በማድረግ እናጋራ። ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ መጋብዛችኋለሁ። በሚቀጥለው ጊዜ በሌላ አስደናቂና ሕይወት ለዋጭ መጽሐፍ እስክንገናኝ ድረስ ቸርን ሰንብት።